ከሰሞኑን በአሜሪካ ግዛት በሚገኘው የታሪካዊው የፕሬዝዳንታዊ ማረፊያ ካምፕ ዴቪድ የተካሄደው የካቢኔ ስብሰባ በአሜሪካ ወታደራዊና ፖለቲካዊ ታሪክ ውስጥ በጉልህ የሚነሳ ሆኖ አልፏል። በዚህ ስብሰባ ከመጋረጃ በስተጀርባ የተካሄደውና በፕሬዝዳንት ዶናልድ ትራምፕ እና በመከላከያ ሚኒስትራቸው ፔት ሄግሴት መካከል የተፈጠረው ጠንካራ አለመግባባት አሜሪካ ከኢራን ጋር በገባችበት ጦርነት ውስጥ እጅግ አሳሳቢ የሆነ ስንጥቅ መፈጠሩን ይፋ አድርጓል። ዋሽንግተን ፖስት እንደዘገበው ከሆነ ፕሬዝዳንት ትራምፕ አገሪቱ ካጋጠማት የጦር መሳሪያ ክምችት እጥረት ጋር በተያያዘ ተደብቄያለሁ ወይንም በተሳሳተ መረጃ ተመርቻለሁ በሚል ስሜት ከፍተኛ ብስጭት ውስጥ ገብተዋል። ይህ እጥረት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ እርምጃ በእጅጉን የገደበ ሲሆን ባለፈው ሳምንት መጨረሻ ሊፈጸም ታቅዶ የነበረው መጠነ ሰፊ የአየር ጥቃት እንዲሰረዝ ካደረጉት ዋና ዋና ምክንያቶች መካከል አንዱ መሆኑም ተነግሯል። የዋሽንግተን ፖስት ዘገባ በጉዳዩ ላይ ቅርበት ያላቸውንና ስማቸው እንዲጠቀስ ያልፈለጉ ሁለት ምንጮችን ጠቅሶ እንደገለጸው ፕሬዝዳንት ትራምፕ በመከላከያ ሚኒስትር ፔት ሄግሴት ላይ ያላቸው ቁጣ የገነፈለው አገሪቱ ያጋጠማትን የመሳሪያ እጥረት ደረጃ ሲረዱ ነው። ትራምፕ ለሄግሴት በሰጡት ጠንካራ ምላሽ የጦር መሳሪያ ክምችት ችግር ቀደም ብሎ ተፈቷል የሚል እምነት እንደነበራቸው ገልጸው አሁን ለተፈጠረው ክፍተት ማብራሪያ ጠይቀዋል። ይህ አለመግባባት የመጣው አሜሪካ ከኢራን ጋር የጀመረችው ጦርነት 5ኛ ወሩን በያዘበት ወቅት ሲሆን በጦርነቱ ከፍተኛ ፍጆታ ምክንያት የአሜሪካ የጦር ኃይል ያላቸውን እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች በአብዛኛው ተጠቅሞ መጨረሱ ተነግሯል። ይህ የመሳሪያ እጥረት በፕሬዝዳንቱ ውሳኔ ላይ ያሳደረው ተጽዕኖ በቀላሉ የሚታይ አይደለም። ትራምፕ ባለፈው ሳምንት መጨረሻ በኢራን ላይ ከሁለተኛው የዓለም ጦርነት ወዲህ ትልቁን ጥቃት የተባለውን እርምጃ ለመውሰድ አቅደው የነበረ ቢሆንም በድንገት ሐሳባቸውን ቀይረዋል። ምንም እንኳን ፕሬዝዳንቱ በይፋዊ የማኅበራዊ ትስስር ገጻቸው ላይ ኢራንና ሌሎች የመካከለኛው ምስራቅ አገራት ጥቃቱን እንድናዘገይ ስለጠየቁን ለሰላም ዕድል ለመስጠት ሰርዘናል ቢሉም የውስጥ ዘገባዎች ግን እውነታው ከጦር መሳሪያ እጥረት ጋር የተያያዘ መሆኑን ይጠቁማሉ። የመሳሪያ ክምችቱ መመናመን አሜሪካ በኢራን ላይ የምትሰነዝረው ጥቃት ኢራን ለምትሰጠው አጸፋዊ ምላሽ አገሪቱንና የተለያዩ ወታደራዊ ቤዞችን ተጋላጭ ሊያደርጋቸው እንደሚችል ወታደራዊ አዛዦች ስጋታቸውን ገልጸው ነበር። በቂ የሚሳኤል መከላከያ በሌለበት ሁኔታ በኢራን ላይ መጠነ ሰፊ ጥቃት መክፈት በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ካምፖችንና የነዳጅ ማውጫዎች ለጥቃት ክፍት እንዲሆኑ እንደሚያደርግ ስጋት ተፈጥሮ ነበር። በካምፕ ዴቪድ የተፈጠረው ፍጥጫ ሌላው ገጽታ ሄግሴት ለተፈጠረው እጥረት ለፕሬዝዳንቱ መረጃ ባለመድረሱ ምክትላቸውን ስቴፈን ፌንበርግን ተጠያቂ ማድረጋቸው ነው። እንደ ኢንዲፔንደንት ዘገባ ፕሬዝዳንት ትራምፕ በጉዳዩ ላይ ተቆጥተው ለፌንበርግ የስልክ ጥሪ በማድረግ እጥረቱ ለወታደራዊ እርምጃዎቻችን እንቅፋት እየሆነ ነው፣ ይህንን ችግር ፔንታጎን እንዴት ሊፈታው ያስባል በሚል ጠንከር ያለ ጥያቄ አቅርበውላቸዋል። በዚሁ ጥሪ ወቅት ትራምፕ ፌንበርግን ከሥራ ሊያሰናብቷቸው እንደሚችሉ ዝተዋል ተብሏል። ፌንበርግም በበኩላቸው በዚያው ምሽት በከፍተኛ ወታደራዊ አዛዦች ጋር የአደጋ ጊዜ ስብሰባ መጥራታቸውን ኤንቢሲ ኒውስ ዘግቧል። ይህ ሁኔታ በአሜሪካ ወታደራዊ አመራሮች ውስጥ ያለውን አለመረጋጋትና አንዱ በሌላው ላይ ጣት የመቀሳሰር አዝማሚያ አጉልቶታል። ነገር ግን የሮይተርስ ዘገባ የወታደራዊ መረጃዎችን በመጥቀስ እንደገለጸው የአሜሪካ የጦር ኃይል ያላቸው እጅግ ዘመናዊና ረጅም ርቀት ተወንጫፊ ሚሳኤሎች ሙሉ በሙሉ በሚባል ደረጃ ተጠቅሞ ጨርሷል። በጦርነቱ የመጀመሪያ ወር ብቻ አሜሪካ ከ850 በላይ የቶም ሃውክ ሚሳኤሎችንና ከ1000 በላይ የታድ ሚሳኤል መከላከያዎችን ተኩሳለች። በተጨማሪም ከ1300 በላይ ታክቲካል ባለስቲክ ሚሳኤሎች ጥቅም ላይ ውለዋል። ይህ መጠነ ሰፊ ፍጆታ አሜሪካ ለወደፊት ወታደራዊ እርምጃዎች ያላትን አማራጭ አጥብቦታል። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባወጣው ግምት መሠረት ከጦርነቱ በፊት አሜሪካ 2330 የፓትሪዮት ሲስተሞች የነበሯት ሲሆን በአሁኑ ወቅት ግን የቀረው ከ759 እስከ 827 የሚደርሱት ብቻ ናቸው። በተመሳሳይ የታድ ክምችትም ከ452 ወደ 234 ዝቅ ማለቱ ተጠቁሟል። ይህ የመሳሪያ እጥረት የፕሬዝዳንት ትራምፕን የመከላከያ ሚኒስቴርን ወደ ጦርነት ሚኒስቴር የመቀየር ፖሊሲ ጥያቄ ውስጥ ጥሎታል። ትራምፕ በይፋዊ መግለጫቸው አሜሪካ በማንም ዘንድ ካለው በላይ እና ከሚያስፈልገን በላይ የሆነ የጦር መሳሪያ ክምችት አላት ብለዋል። ትራምፕ አክለውም የመከላከያ ኩባንያዎቻችን በአሁኑ ወቅት ከየትኛውም ጊዜ በላይ ብዙ መሳሪያዎችን እያመረቱ ነው፣ ፋብሪካዎቻችንም በከፍተኛ ደረጃ እየሰፉ ይገኛሉ ሲሉ ለወሬው ምላሽ ሰጥተዋል። ይሁን እንጂ
ሚኒስትር ፔት ሄግሴዝ ባለፈው ሐምሌ 21 ቀን 2026 ዓ.ም በሴኔቱ የበጀት ኮሚቴ ፊት ቀርበው በሰጡት ቃል ከኢራን ጋር ያለው ጦርነት እስካሁን 37.5 ቢሊዮን ዶላር እንደፈጀ ገልጸዋል። የተሟጠጠውን የመሳሪያ ክምችት ለመተካት ተጨማሪ 67 ቢሊዮን ዶላር ከኮንግረስ ጠይቀዋል። ሄግሴዝ ለዚህ እጥረት ያለፈውን የባይደን አስተዳደር በመውቀስ እነዚህ ገንዘቦች የምርት መስመሮችን ለማስፋፋትና ተፈላጊ የሆኑ መሳሪያዎችን አቅርቦት ለማፋጠን ያስፈልጉናል ብለው ነበር። ይህ የሚኒስትሩ ጥያቄና የፕሬዝዳንቱ ከሚያስፈልገን በላይ ክምችት አለን የሚለው ንግግር በዋይት ሃውስና በፔንታገን መካከል ያለውን የመረጃ አለመጣጣም በግልጽ አሳይቷል። ይህ እጥረት በአሜሪካና በኢራን መካከል ባለው ግጭት ላይ ብቻ ሳይሆን በሩሲያና በዩክሬን ጦርነት ላይም የራሱን ጥቁር ጥላ አጥልቷል። ዩክሬን ሩሲያን ለመመከት የምትፈልጋቸው የአታካምስ ሚሳኤሎች ክምችት በአሜሪካ መጋዘን ውስጥ ጨርሶ መሟጠጡን ሮይተርስ ዘግቧል። በተጨማሪም ከየካቲት እስከ ሐምሌ ባለው ጊዜ ውስጥ አሜሪካ 65 በመቶ የሚሆነውን የፓትሪዮት ሚሳኤል መከላከያ ክምችቷን በመጠቀሟ ለዩክሬን ተጨማሪ መከላከያዎችን ለመስጠት ፈቃደኛ አልሆነችም። ምንም እንኳን በሐምሌ ወር መጀመሪያ ላይ ፕሬዝዳንት ትራምፕ ለዩክሬን የፓትሪዮት መጥለፊያዎችን የማምረት ፈቃድ ለመስጠት ቃል ገብተው የነበረ ቢሆንም ባለፈው ሳምንት ግን አሜሪካ ቴክኖሎጂዋን አሳልፋ ለመስጠት አልተስማማችም በሚል ሐሳባቸውን ቀይረዋል። ይሁን እንጂ የዋይት ሃውስ የፕሬስ ቃል አቀባይ ካሎሪ ሌቪት ይህንን ዘገባ በጽኑ አውግዘዋለች። ሌቪት በኤክስ ገጿ ላይ ባሰፈረችው ጽሑፍ ይህ 100% የውሸት ዜና ነው ስትል ምላሽ ሰጥታለች። ሌቪት አክላም ይህ በፍጹም አልተከሰተም፣ ይህ መሰረተ ቢስ ወሬ ሚኒስትሩን ለማጥላላት በሚፈልጉ አካላት የተሰራጨ ነው። ፕሬዚዳንት ትራምፕ በሚኒስትር ሄግሴዝ ላይ ሙሉ እምነት አላቸው፣ ስራውንም በሚያስደንቅ ሁኔታ እየተወጡ እንደሆነ ያምናሉ በማለት ዘገባውን አስተባብላለች። የፔንታጎን ዋና ቃል አቀባይ ሲን ፓርኔል በበኩላቸው ሚኒስትር ሄግሴዝ ስለ መሳሪያ ክምችታችን ሁኔታ ማንንም አላሳሳቱም፣ እንዲሁም ምክትላቸውን ስቴፈን ፌንበርግን አልወቀሱም። እነዚህ ስለ ክምችት መሟጠጥና ስለ ውስጣዊ አለመግባባት የሚወሩ ወሬዎች ሙሉ በሙሉ ልቦለድ ናቸው ሲሉም ተከራክረዋል። ፓርኔል አክለውም የአሜሪካ ጦር ኃይል በዓለም ላይ እጅግ ኃያሉ ነው፣ በፕሬዝዳንቱ ምርጫ በማንኛውም ጊዜና ቦታ ተልእኮውን ለመፈጸም የሚያስፈልገውን ሁሉ ይዟል ብለዋል። ይህ የአሜሪካ የቁርጠኝነት መላላት በዩክሬን ላይ ከባድ ዋጋን እያስከፈለም ይገኛል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ ኪየቭ ላይ ለደረሰው አሰቃቂ ጥቃት ምላሽ ሲሰጡ የሚሳኤል መከላከያዎች እጥረት ሩሲያ የሰዎችን ሕይወት የሚቀጥፉ ጥቃቶችን እንድትፈጽም እያበረታታ ነው ብለዋል። ዜሌንስኪ በቢቢሲ በኩል በሰጡት መግለጫ በየቀኑ የዩክሬን ሕዝብ ሕይወት በአሜሪካና በአውሮፓ አጋሮቻችን ቁርጠኝነት ላይ የተመሰረተ ነው ሲሉ በታላቅ ሐዘን ተማጽነዋል። የአሜሪካና የዩክሬን ግንኙነትም በዚህ መሳሪያ እጥረትና በትራምፕ አስተዳደር አወዛጋቢ ውሳኔዎች ምክንያት ወደ ከፋ ውጥረት የገባ መሆኑን ምልክቶች እየታዩ ነው። ምንም እንኳን በመጋረጃ በስተጀርባ እንዲህ አይነት ውጥረት ቢኖርም ሚኒስትር ፔት ሄግሴዝ በካቢኔ ስብሰባ ወቅት ለፕሬዝዳንት ትራምፕ ያላቸውን አድናቆት በይፋ ሲገልጹ ተደምጠዋል። ሄግሴዝ ፕሬዝዳንቱን ኢራን የኒውክሌር መሳሪያ እንዳይኖራት ለማድረግና የኢራንን መንግስት ለመጋፈጥ ድፍረት ያላቸው መሪ ሲሉ አወድሰዋቸዋል። በተጨማሪም ትራምፕ ከኢራን ጋር ለመደራደር ያላቸውን ፍላጎት በቅንነት ለመደራደር ፍላጎት ከሌላቸው ሰዎች ጋር ለመነጋገር ያላቸው ድፍረት በማለት ገልጸውታል። ሄግሴዝ ትራምፕን ኤፒክ ፊውሪ የተባለውን ወታደራዊ ዘመቻ ስለመሩትም አመስግነዋል። ይህ የሄግሴዝ የህዝብ ፊት አድናቆት በፕሬዝዳንቱ ዘንድ ያለባቸውን ጫና ለመቀነስና ያላቸውን ወታደራዊ ታማኝነት ለማሳየት የተደረገ ሙከራ እንደሆነም ተንታኞች ይገምታሉ። ይሁን እንጂ ሄግሴዝ በማኅበራዊ ትስስር ገጻቸው ላይ ያላቸው አቋም ከዚህ የተለየ ነው። ሲኤንኤን አሜሪካ 4/5 የሚሆነውን የሚሳኤል መጥለፊያ ክምችቷን ጨርሳለች በሚል የዘገበው ዘገባ ሄግሴዝ ይህ ዘገባ ውሸት ነው በማለት ተችተዋል።